ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። ዛሬ የብሩኬ ልደት ነው። እንግዲህ ዛሬ የመጣሁት በእነ ብሩኬ ነው ማለት ነው። እና በዛውም ደግሞ ስለነ አብርሽም አወራለሁ ማለት ነው። በብሩኬ የተነሳ አንዳንድ ነገር አወራለሁ። እንግዲህ የተለመደ ነው። አብርሽና ብሩኬን ለምን ታወዳደራለሽ የምትሉ ሰዎች አላችሁ። ስለዚህ ለእናንተ እንግዲህ ምንም ማድረግ አልችልም። አዝናለሁ በጣም እውነት ከማውራት ወደ ኋላ አልልም። እንግዲህ መጀመሪያ ሃፒ በርዝዴ ብሩኬ እንኳን ተወለድክልን። የእውነት ለመናገር እንዳንተ እንጃ አላቅም ማለት እኔ ራሱ ማለት አንድ ቀን እንኳን አግኝቼ አላቅም፣ በአካል አይቼ አላቅም። ነገር ግን የእውነት በሚዲያ በማየው በውስጥ ሳወራ ምን አይነት መልካም ሰው እንደሆንክ ስለማቀ ነው። በጣም ትውት መልካም አነጋገሩ ሁሉም ትውት ለናንተ ሲያወራ ተጠንቅቀው ነው። ያው እኔም ያው እዛ እንዳለው ግለጹት ማለት ነው። ሃይሚ እኔን ቃለ ምልስ እንደምታረገኝ ግለጹትና ቁጥሩትና ማለት ነው። እኔም ላውራና በጣም ትውት እኔ በራሴ ማለት ነው። እኔ ማቆ ብሩኬን እና ሲያወራችሁ በጣም ጥንቁቅ እና ሲያወራችሁ መልሱ ሙሉ ማለት ለናንተ ክብር ምን ያክል ክብር እንዳላችሁ ሳያቃችሁ ራሱ ማን እንደሆናችሁ እንኳን ሳያቃችሁ በጣም ለናንተ ክብር የሚሰጥ ልጅ ነው። ለሴት ልጅ በጣም ክብር ያለው እናቱን በጣም የሚወድ ያው እናቱን እንደሚወድ እንግዲህ እኔ አልናገርም፣ ሁላችሁም ታውቃላችሁ። እኔ መናገር አይጠበቅብኝም። ብሩኬ ከሚዲያ ከመጣ ጀምሮ ስለ እናቱ አውርቶ አይጠግብም እና ብሩኬ መልካም ልደት እመኛለሁ። ቀሪ ዘመን የተባረከ የተቀደሰ ይሁን። በደስታ ጨርስ ማለት ነው። ቀሪ ዘመን እግዚአብሔር ባርክልህ። ሃይሚና አንተም አይለያያችሁ፣ ሁሌ ደስተኛ ሁኑ። መሀላችሁ ላይ ያለው ጠላት ተነቅሎ ይውጣ እና አብራችሁ ዘላለም ኑሩልን። የእናንተ ደስታ አይጥፋ። ሙሽዬም ደግሞ ዘላለም ህይወት ያኑራቸው፣ እድሜ ጸጋ ይስጣቸው። እኔ ብዙ መናገር አልችልም፣ ያው ከተሳሳትኩኝ ቀረ እንዳይላችሁ እና ብሩኬ እናት 1000 ዓመት ትኑርልህ፣ 1000 ዓመት ማለት ነው። እና እኔም ደግሞ የእናት ልጅ ነኝ ማለት ነው። እና እኔም በጣም ነው እናት የምወደው እና የእውነት እኔ አላቅም ማለት ስለ እናት ሁላችንም ሴቶች ሲጀምር አብሶ ግን ወንዶች አሁን ነው በጣም አንዳንድ ወንዶች አሉ፣ ግን ሴቶች አብሶ ስለ እናት አውርተን አንጠግብም። እና እስቲ ትንሽ ደግሞ ሰምተን እንመጣለን። አመሰግናለሁ። ሃይሚ ልጅም ሃይሚ የምትሰራለች ምን ማለት ነው? ሃይሚ የምትሰራለች ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም ሀብቴ ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለን ትሆን። በዚህ አጋጣሚ ግን እንድታቆል የምፈልገው ማለት ነው ብሩኬ የሆነ ለመናገር ወንድሙ አጠገቡ ቆመዋል፣ ጓደኞቹ አጠገቡ ቆመዋል፣ እናቱ አለች ከምንም በላይ የሚወዳት ከምንም በላይ የሚያከብራት እንዴት ነው ስለሷ አውርቶ የማይጠግብ እናት አጠገቡ ቁጭ ብላ እሱ ግን ብሩኬን ነው ሃይሚን ነው የሚፈልገው ብሩኬ ያልኩኝ ማለት ነው። እና በዚህ አጋጣሚ ምን አሰባችሁ ማለት እኔ የተረዳሁት ምን አክል ለሃይሚ ቦታ እንዳለው ምን አክል ሃይሚን እንደሚወዳት ምን አክል ያለ ሃይሚ ምንም አይነት ነገር ባዶ እንደሆነ ነው እኔ እየጠየቅኩ ማለት የገባኝ ያለው ማለት ነው። ምክንያቱም አሉ አንዳንዶቹ ማለት ነው ያው ስማችሁ ሲጠራ ኢየሱስ ስም ለምንድነው የምትጠሪ ምናምን የምትሉ አላችሁ አሽቃባጮች ማለት ነው። እውነት ማውራት የማትወዱ ስሙ ደግሞ አቶ አበጋዝ ይባላል። ያው በቲክቶክ አጠራር ወይም ደግሞ በዩቲዩብ አጠራር አበጋዝ ይባላል። እኔ ደግሞ በመጠራው ደግሞ አቶ አብርሃም ይባላል። እና ካላወቃችሁ ደግሞ የሆነ ጥቁር የሆነ ልጅ የሆነ አጭር ያው ተቃጠሉ እንግዲህ ምንም ማድረግ አይቻልም። እና የሆነ እና ከሚስቱ ጋር ከተለያየ በኋላ መልክ ጥፉ የሆነ ሰውዬ እና እሱን ካያችሁት ያው ምክንያቱም ታውቃላችሁ በደንብ ማለት ነውና በጣም የሚወዳት የሚያከብራት አፍቅሮ ያገባትን ሚስቱ ስታረግዝ ጥሏት ሄደው ከጥሏት ከሄደ በኋላ ግን መልክ ጥፉ ሆኖ የመጣ ሰውዬን ታውቃላችሁ። በዚህ ሚዲያ ላይ ማን እንደሆነም ታውቃላችሁ። ያው ነገርኳችሁ እኮ በቀጥታ መስመር ነው የነገርኳችሁ። ወዲያ አላልኩ ማለት ነው። እና እሱ ሰውዬ ካያችሁት ቡታጀራ ላይ ከጓደኞቹ ጋር እየተዝናና ምናምን በቃ ከውሽማው ጋር እየተኛ እያደረ እየበላ እየጠጣ ነበረ ማለት ነው። እና እሱ ምንም አይመስለውም ከሚስቱ ጋር ቢሆን ባይሆን ብቻ ደስታው ነው እንጂ ታውቃላችሁ። እሱ ሲጀምር አነጋገሩ ራሱ አይችልም፣ ማውራትም አይችልም። ሲጀምር እሱ የሚለው እኔ ከሚስቴ ጋር ብፋታ ብጣላ ከሰው ጋር ብጣላ እኔ ደስተኛ መሆን ነው የምፈልገው፣ መብላት መጠጣት ነው የምፈልገው ከሚስቴ ምናምን ብሏል። ከዚህ በፊት ካያችሁት ማለት ነው ከሩታ ጋር ሲጣላ ስሟን ጠራው። ሩታ የኔ ፍቅር ያንቺ ስምማ ይጠራል እንጂ ያንቺ ስምማ ከአፌ አይጠፋም። እና ከሷ ጋር ሲጣላ ያው ባልዮንም በቃ አወቃችሁት ማለት ነው። ለነገሩ አውቃችኋል እኮ ነግሬያችኋለሁና
ማለት ከሷ ጋር ሲጣላ እኔ ደስተኛ መሆን ነው የምፈልገው። ከሷ ጋር ስለተጣላው ሴጣን እንዲጫወትብኝ አልፈልግም። እቤት ውስጥ ቁጭ ብዬ ማዘን አልፈልግም የሚል በጣም ትልቅ ሰውዬ አነጋገር የማይችል ሰውዬ ታውቃላችሁ። እና እሱ ምንም አይመስለውም ማለት ነው። ብሩኬ ግን እናቷ አጠገብ እያለችው ወንድሞቹ እያለችው በጣም አስፈላጊ በህይወቱ የሚለው ሰዎች አጠገቡ እያሉት፣ ነገር ግን ሃይሚን ነው የሚፈልገው። ምክንያቱም ሃይሚን ያወቃት ጊዜ 3 አመት የሚሆን በምንም በሉት ለምን ሳምንት አይሆንም። በዛ ሳምንት ውስጥ ዋጋ ያውቃል፣ የሃይሚን ዋጋ ማለት ነው። ምን ያክል እንደሚከባበሩ፣ ምን ያክል እንደሚዋደዱ፣ ምን ያክል እንደሚፋቀሩ፣ ምን ያክል ቦታ እንዳላቸው፣ ምን ያክል ያለሷ ምንም ነገር እንደሌለ፣ ሃይሚም ያለ ብሩኬ ምንም ነው፣ ብሩኬም ደግሞ ያለ ሃይሚ ምንም ነው። እና በዚህ አጋጣሚ እኔ ሁለቱንም እኔ በጣም ነው ማከብራቸው፣ ልንገራችሁ የእውነት ለመናገር ማለት ነው። እኔ ብዙ ጊዜ ስለነሱ አወራለሁ። ሃይሚና ብሩኬ እኔ በጣም ነው ማከብራቸው፣ በጣም ነው ማደንቃቸው። ምክንያቱም እነሱን የሆነ ከነ እንትና ጋር ሳወዳድር ከነ እንትና ጋር ማለት ነው። እንትናን ታውቃላችሁ? አዎ፣ አሁን የጠራው ሰውዬ ማለት ነው። ከሱ ጋር ሳወዳድር ለምንድን ነው ከሱ ጋር የምታወዳድር ምናምን ትላላችሁ ማለት ነው። ግን እውነት ስለሆነ ነው። ምክንያቱም ብሩኬ ምን ያክል እኔ እንጃ፣ ብሩኬ ሲጀምር አይወዳደርም ከሱ ጋር ማለት ነው። አይወዳደርም ልንገራችሁ። እና እኔ ያው ማወዳድረው ግን በስራው ላይ ነው። እና ብሩኬ የሆነ ለመናገር ይሄ ጸባይ በቃ አይቀየር፣ የእውነት አይቀየር። እኔ በጣም ነው ማከብረ፣ በጣም ማለት ነው። ሁለታችሁንም በጣም ነው ማከብራችሁ። ከናንተ ብዙ ነገር ተምሬያለሁ። በምትሰሩት ቪዲዮዎች ሙሉ ብዙ ነገር ተምሬያለሁ። ኬኩ ተዘጋጅቷል፣ መቁረሻውም ተዘጋጅቷል። እንዴት ነው ያለ የሚሆነው? ጓደኞች እኮ ናቸው። ይቆረስ በጭብጨባ ነው። ሃፒ በርዝዴ እንበለው። ለምንድን ነው የመጣችው ሃይሚ? እንዴ ምን አይሆንም። ለምንድን ነው ያልመጣችው? አልተመቻትም ማለች። ማነው ፋዘሯ አልፈቅድም ብሏታል። ታውቃለህ፣ ሰዓቱንም ታውቃለህ። እንግዲህ እና ለሷ እንዴት ወይ በቀን አታከብሩም እንዴ? እስቲ እና ጨብጨብ። ሊቆርሰው ነው፣ ሊቆረሰው። ኧረ ጨብጨባ፣ ኬክ ሊቆረስ ነው። ያላጨበጨባ አይበላም። አንተውን ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኞች የተሰበሰበው ለአንተ ነው። ፕሮግራሙን ሙሽም አለ ካልተቆረሰ አንቀመጥም፣ ካልተቆረሰ አንቀመጥም። ደውሉለት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። አልተፈቀደላትም። ለእሷ ኧረ እግዚአብሔርን ይከብዳል። እና ምን እናርግኛሽ? እሷ የለች ጋሼ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር እንዴ? በቃ የሚያምረው በዚህ ሰዓት ነው። በሚያምርበት ሰዓት ብዙ ነገር አቀደን ነበር እኮ። አሁንኛ ያቀር እማትቆርስ ከሆነ ወይ አብቴ ማሰው እንዴ? ሰው ቆሞ እየተበቀ ነው። እዚህ ጋር የቆሙት ላንተ ነው። እስኪ ቆረስ ነው የቆም ነው። አሁን ቁረስላቸውና ኬክ እያከፋፈልን ቁረሱት እናንተ። እንዴ አንተ ልደት እኮ ነው፣ ለአንተ ልደት እኮ ነው የመጣ ነው። ያለ ሃይሚ ኬክ አልቆርስም፣ ልደቴን አላከብርም። እናንተ ቆርሳችሁ ብሉ ማለት ነው። ገባችሁ አይደለ? ይግባችሁ። አንዳንዶች ሚስታችሁን ትታችሁ ከሌላ ሴት ጋር የምትበሉት፣ ሚስታችሁን ትታችሁ ከውሽማ ጋር የምትተኙት ይግባችሁ። እሺ የብሩኬን ቪዲዮ ብታዩ እኮ እናንተ እስካሁን ማለት ነው እላይ ወጣችሁ ነበር እላይ እና ብሩኬና ሃይሚ ግን ከናንተ ትምህርት አይፈልጉም። ገባችሁ? ምንም አይነት ነገር እነሱን ወደ ራሳችሁ ልትወስዱ ትፈልጉና ከዳ መንገድ ከሳቱ በኋላ ማለት ተመልሰው ይመጣሉ። ማንም ሰው ብሩኬና ሃይሚን መንገድ አስቶ አያውቅም። ግን አንዳንዴ ይሳቱና ማለት ይወስዳሉ፣ ወደ እነሱ እኮ ይወስዱና ከዛ ቶሎ ነው የሚመለሱት። በራሳቸው ነው የሚሰሩት። ያ እውነት አሉ በጣም ብዙዎቹ ከነሱ ትምህርት የተማሩት የተበላሹ ዩቲዩበሮች አሉ። ግን ሃይሚና ብሩኬ ግን መቼም የሚበላሹ አይመስለኝም። ያ እውነት አረ ቢኒ አስባችሁበት ነው ግን ያደረጋችሁት። እሺ እኛ ምን አርጉ ነው የምትላል? አሁን ሰዓቱ ሃይሚ አልተመቻትም፣ አልተፈቀደላትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? በተወለድክበት ቀን ምንድነው? እሺ ምን እናድርግ? ምን መደረግ አለበት? አንድ ቀን ከዘለለ ደግሞ የሌላ ሰው ልደት ነው፣ ያንተ አይደለም። እንደሱ ሳይሆን እንዲታሰባችሁት እናንተ ራሱ አይመጣውም። አልተመቻትም። አባቷ እኮ ነው፣ አባቷ እኮ ነው። አራው ያለ ምን እንዴት ያከብራሉ?
እሺ ደውሉላ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሽ ተደውልላት ካነሳችላት እኔ እንጃ እኛ ብዙ ጠይቀናታል ለሙሽ እሺ ካለች ይከብዳል አይከብድም ማክበር ያለ ሃይሚ ማክበር አይመጣም ሃይሚ አልተመቻትም ያው ሙሽ ጠይቂሽ ደውይና ጠይቃት እሺ ይደውል ቁጭ በቃ እንጂ ችግር የለውም ዘበሩላችሁ አቤቱ ዩ ሃፒ አንተ አይክፋ አረመ እንዴ ሃፒ በርዝዴይ ነበረ የተነጠረ ለበዓል እሱ ውስጥ ዳቦ ገዝቼ ነክሬ ስበላ አይቷልና እሱም በቃ ያቺን ቅቤ አይቶ ማለት ነው ሰው በሽለበት መደርደሪያው ላይ አልወጣም ከነ መደርደሪያው እንዳለ ቅቤው ተደፍቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን የቅቤ ምናምን ስትለው ቅድም ያጎረሳችሁኝ ነው አላለም እንዳለ የተጣጣበት እና ይሄንን አረሳም ወንድሜ እንግዲህ ብዙ ነገሮች እና ቤተሰብ የቅቤው ፓርት በጣም ስለወደድኩ ነው ያመጣሁላችሁ እና ብዙ የወደድኳቸው አጋጣሚዎች አሉ የዊናም በጣም ነው የሚያስቀው እና እኔ ሁለቱንም የዊናና የሀብቴ ያወራውን ገጠመኝ በጣም ወድጄዋለሁ ማለት ነው እና ቤተሰብ ይሄ ይመስላል ማለት ነው የኔ ውዶች ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ሰላማችሁ ይብዛልኝ በአዲስ ቪዲዮ እስከምንገናኝ ባይ ባይ